ልጅቷን የምነግርሽ እናት እንደሆንሽ እንደማትነግራት ቃል ስትገቢልኝ ብቻ። ለምን ጋሼ? ምክንያቱም እናቷ እንደሆንሽ ልጅቷ ካወቀች እቤቴ ስለሚፈርስ ትዳሬ ስለሚናጋ። ስለዚህ ማወቅ መቻል የለባትም። ታውቅሻለች አላልከኝም ነበር እንዴ? አዎ ታውቅሻለች፣ ግን እናቷ መሆንሽን አታውቅም። ሰላም ብቻ በቃ ውስጤ የጠረጠረው ነገር እውነት እንዳይሆን ጋሼ። ተረጋጊ። ምንም ነገር ለመስማት ውስጥሽን አሳምኝ። ሰላም በፍጹም መረጋጋት አለብሽ። ችግር የለም ጋሼ፣ አልደነግጥም። ንገረኝ እባክህ። መቼ ቃል ገባሽልኝ? ቃል ካልገባሽልኝ አልነግርሽም። እሺ በቃ ጋሼ ቃል እገባለሁ። አይ ይህን የምትይው እንድነግርሽ ብለሽ ሳይሆን በትክክል እናቷ እንደሆንሽ እንደማትነግራት ቃል ግቢልኝ። በፍጹም ይህንን እንደማትናገሪ ቃል ግቢልኝ። አልናገርም ቃል እገባለሁ ብለሽ ቃል ግቢልኝ። ቆይ ጋሼ እንዴ እስከ መቼ ድረስ ነው ማልነግራት? እሺ ለምንድን ነው ማልነግራት? እስከ መቼ ላልሽው እኔ ለማርታ ልጅ እንዳለኝ እስከምነግራት ድረስ። ለምን ላልሽው ደግሞ እስከ ዛሬ ድረስ ይህን ሚስጥር እኔ ብቻ ይዤው ስለኖርኩ። ይኸውልሽ አንድ ሚስጥር ከሁለት ሰው ከደረሰ ከአንዱ ጋር ሾልኮ ሊወጣ ይችላል። ስለዚህ ሰላም ይህንን ሚስጥር ለማንም ሰው አልናገርም ስትይ በልጅሽ እየማልሽ ንገሪኝ። እሺ ጋሼ እናቷ እንደሆንኩኝ መቼም አልነግራትም። ብቻ እኔ ልጄን ላገኝ እንጂ ችግር የለም አልናገርም። እንግዲያውስ ትንፋሽ ውሰጂ፣ ተረጋጊ። ዝግጁ ነሽ? አዎ ጋሼ። ተረጋጋሽ ሰላም። ልጅሽ ደረጀ ከብዙ የጭንቀትና የጥፋተኝነት ስሜት አመታት በኋላ አሁን ላይ ጉዳዩን እንደምንም አፍርጦት የሚገላገልበት ጊዜ ላይ ደረሰ ይመስላል። ረጅም አመታትን ልጇን አታ ስትሰቃይ የከረመችው ሰላምም ዛሬን ሳልሰማ በፍጹም አላድርም ብላ ደረጀ ያለበት ቦታ ድረስ ሄዳለች። ሰላም ከዚህ በፊት ዳጣ ልጇ እንደሆነች ጠርጥራ የነበረ ቢሆንም ዛሬ ያንን የምታረጋግጥበት ቀን ነው። አስተዋዩ እንዲሁም ብልህ የሆነው ደረጀም ከመናገሩ በፊት አስቀድሞ በስሜታዊነት ቤተሰቡ እንዳትበጠብጥ ለማንም እንዳታወራ በሚስጥር ነገሩ እንድትይዘው ቃል አስገብቷታል። እናንተ በደረጀ ቦታ ብትሆኑ ምን ታደርጉ ትችሉ ነበር? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ሰላም አስቸግራ መኪና ውስጥ ከመገናኘታቸው በፊት ደውላ ጠርታው ቤት ውስጥ ለማውራት ሞክረው ነበር። ነገር ግን የሰላም ስሜታዊነት እየጨመረ መጥቶ ነገሮች ወደ መበላሸት ሲሄዱ ደረጀም እንደምንም እሷን ለማረጋጋት መሞከር ይጀምራል። ቀጥሎም ይኸውልሽ ሰላም፣ አንቺ በጣም ጽኑና ጠንካራ እናት ነሽ። ለልጅሽ ስቲ መክፈል ያለብሽን በሙሉ ከፈልሽ። እድሜሽን አበባሽን አረገብሽ። አንቺ እናት ብቻ ሳትሆኚ የእናትነት ተምሳሌትም ነሽ። ለራስሽ ብቻም ሳይሆን ለሰው የምታስቢ ጥሩ ሚስጥር ጠባቂም ነሽ። ለማርታ ስቲ ለኔም ስቲ ይህን ሁሉ አመት ሚስጥርሽ አድርገሽ ቆየሽ። አሁን ግን ይበቃሻል። እኔም ቅጣቴን አንቺም ልጅሽ የምታገኝበት ጊዜ ላይ ደርሰናል ብሎ ሲላት ሰላምም ይህን ጊዜ ለዘመናት ነው የጠበኩት፣ ጆሮዎቼ ለመስማት በጣም ጓጉቷል ስትለው ደሬም ሰላም ልጅሽም እንዳንቺ እናቴ ስትለኛለች፣ በዛ ላይ እናቷ መሆንሽን ባታውቅም ነገር ግን ታውቅሻለች ብሎ ሲነግራት ሰላምም እሺ በቃ አሁን ልጄ የት ነች እባክህ ንገረኝ ልለምን ብላ ያለችው ባለችበት ውሃ በድንገት ትመጣና እንዲህ አባዬ ሰላም ምን ሆና ነው የምታለቅሰው መታት ነው ብላ ስጠይቀው ደሬም እዚህ ምን ትሰሪያለሽ? ማን ጠርቶሽ ነው የመጣሽው? ውሃ ውጪ ብሎ ሲጮባት እሷም እንዴ እኔ እኮ የመጣሁት ኤቢ አባዬ ምን እያደረገ እንደሆነ አይተሽ ነይ ብላኝ ነው ብላ ስትለው ደሬም በንዴት ቆይ ምን አገባት የት ነው ያለችው? አሁን ግን አንቺ ቀጥ ብለሽ ውጪ ብሎ ያባርራታል። ውሃም ቶሎ ብላ ወደ አቢጌል ጋር ትሄድና ብታይ አባዬ ሰላምን እየገረፋት ነው፣ እሷ ደግሞ በጣም እያለቀሰች ነው። አንቺም ወደዛ ብትሄጂ አንቆ ነው የሚገልሽ። እኔ ራሱ ማይ ካልመጣች ወደዛ ቤት አልገባም ብላ ስትላት ኤቢም ውሃ እርግጠኛ ነሽ ሰላም እያለቀሰች ነው? ቆይ ማይ የለችም ብለው ስለምን እያወሩ ነው ብላ በፍጥነት ወደ ቤት ትሄዳለች። በዛን ሰዓት ስለ ነገሩ በጣም ለማወቅ የጓጓችው ሰላም ደረጀን ስለ ልጇ እንዲነግራት እየለመነችው ነበር። ደረጀም እንድነግርሽ እኮ መረጋጋት መቻል አለብሽ ሰላም፣ እንደዚህ ስሜታዊ መሆን የለብሽም። በዛ ላይ ነፍሰ ጡር ነሽ፣ ራስሽን በፍጹም ልትጎጂ አይገባም ይላታል። በዛን ሰዓት አቢጌልም ሹክክ
ብላ ወደ ቤት ትገባና ጥግ ስር ተለጥፋ ለማዳመጥ መሞከር ትጀምራለች። ኮቴዋን የሰማው ደረጀም ሰላም ዝም እንድትል አድርጎ ቀስ ብሎ ሲመለከት ተለጥፋ በድብቅ ወሬ ለማዳመጥ ስትሞክር የነበረችው ልጁን ያገኛትና በንዴት እየጎተተ ወደ መኝታ ቤት ይወስዳታል። ወደ ውስጥ እንደገቡ አልጋ ላይ ወርውሮ አስቀምጧት መቆጣት ይጀምራል። ቆይ ለምንድነው ሃኔ ላክሻት? ለምንድነው ተለጥፈሽ ወሬ ስታዳምጪ የነበረው? እኔ አባትሽ አይደለው እንዴ? ተነግሮሽ ለምንድነው ማሰሚ ብሎ ሲላት እሷም እንዴ ቆይ አባዬ እኔ ምን አደረኩ? አባዬ ፈልጌ ስለነበር ነው እኮ ሃኔ ላኳት። ስራ ከያዝክ እንድታይልኝ ላኳት ትለዋለች። ደሬም ቆይ ግን ማንን አይተሽ ነው እንደዚህ ቀጣፊ የሆንሽው? ንገሪኝ እስቲ እያየሁሽ ትክጃለሽ? ቆይ ግን ንገሪኝ እስቲ እኔ ግን ባንቺ የዚህን ያህል መፈተን ነበረብኝ? ንገሪኝ እስቲ አባትሽ አይደለው? ምን ፈልገሽ ነው እንደዚህ የምትሆኚው? ንገሪኝ እና የፈለግሽውን ልንገርሽ። በዛ ላይ ጥፋትሽንም እንኳን አታምኝም። አቢጌል ዛሬ ብቻ ሳይሆን ብዙ ጊዜ አይቼሻለሁ እየተለጠሽ ወሬ ታዳምጫለሽ። ልጅ ተቆርጦ ቢጣን ኖሮ ቆርጬ በጣልኩሽ ብሎ ሲላት ኤቢም አባዬ እኔ ምንም አይነት ወሬ ተለጥፌ ሰምቼ አላውቅም። በቃ ምንም አይነት ሚስጥር ሰምቼም አላውቅም ብላ ስትዋሸው ደረጀም እስቲ ልጠይቅሽ መኪናው ስለምን ነበር ድምጽ መፍጫ ያስቀመጥሽው? ዝም ስል ያላየውሽ መስሎሽ ነው ወይ ዝም ስትባይ ትክክል ይሆንሽ ይመስልሻል? እኔ በእናንተና በአባቴ የተመረኩ ሰው ነበርኩ፣ ግን እንዳንቺ አይነት ልጅ ሰጠኝ። ይሄ ባህሪሽ ዋጋ ያስከፍልሻል። አባቷ የምታሳዝን ሴት ለባሏም አትሆንም። አንቺ ማንም አልረገመሽም፣ ራስሽን የረገምሽው አንቺ ነሽ እርግማን ብሎ ሰርባት ጥሏት ይሄዳል። ከሰዓታት በኋላም በአባቱ ቁጣ ያኮረፈችው አቢጌል ለብቻዋ አኩርፋ ሶፋ ላይ ተቀምጣ ባለችበት ማርታ ትመጣና ምንድነው? ምን ሆነሽ ነው እንደዚህ ኩርምትምት አድርጎ ያስቀመጠሽ ብስትላት ኤቢም ይሄ አባዬ ነው እማዬ፣ እሱ እኔ ላይ በሰበቡ መጮና መቆጣት ነው የሚፈልገው ብላ ስትላት ማርታም ረጋ ያለና ታጋሽ አባት ድፍን ዓለም ላይ ብታስሽ አታገኝም፣ ይልቅ በጣም ችሎሻል ብላ ትላታለች። ኤቢም ቀጥላ ደግሞ ረስቼው እማዬ ቅድም ሰላም ስቅስቅ ብላ እያለቀሰች ነበር ብላ ስትላት ማርታም ደንግጣ እንዴ ምን ሆና ነው? አመማት እንዴ? ወይ አሟት ወይ ደግሞ የሆነ ነገር አምሯት ይሆን እንዴ? እስቲ ቆይ ትረፍና በኋላ አረጋግቼ ራሴ እጠይቃታለሁ ትላታለች። በዛን ሰዓት ላይ ዳጣና ናታ በድብቅ ጓሮ ተገናኝተው ቁጭ ብለው እያወሩ ነበር። ናታንም እስካሁን ዳጣ የደረጀ ልጅ በመሆኗ ግርምት ውስጥ ነበር። አንቺ የኤቢ ታናሽ ነሽ፣ እማዬና አባዬ ደግሞ እስካሁን ከተጋቡ ጀምሮ አልተፋቱም። ስለዚህ በእሷ ላይ ሄዶ ነው ማለት ነው። እማዬ ይህንን ብታውቅ ይሄ ቤት ይፈርሳል። እማዬ በትዳራና በክብሯ ቀልድ አታውቅም። እንኳን ልጅ ወልዶ ቀርቶ ሌላ ሴት ጋር ሄዶ ብታገኘው ለራሷ ቀጥታ ነው የምትፈታው። እማዬ በጣም ኃይለኛ ናት፣ ግን አባዬ በእርግጠኝነት መላ አያጣም። ብልህ ስለሆነ ለየትኛውም ችግር መፍትሄ አያጣም። ስለዚህ አንቺም እሱ ሚልሽን ነገር ብቻ አድርጊ ይላታል። በዛን ሰዓትም ነው ሰላም ለደረጀ ዛሬ ተገናኝቶ ስለ ልጇ ሳይነግራ በፍጹም ማደር እንደማትፈልግ ነግረው ወደ እሱ ጋር ሄደችው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮ ለብዙ ሰዎች እንዲደርስም ላይክ እንዲሁም ሼር ማድረግ አትርሱ። የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ የደወል ምልክቷን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።